የትግራይ ህዝብ እና መንግስት በጠቅላይ ሚኒስትሩ ሲነገረው ቢያዝንም ሌላ ቁጣ እንደሚቀሰቅስ ይታወቃል። የስልጣን ዘመኑ የተለያዩ በደሎችና ተጽዕኖዎች አሉ እየተፈጸመበት መሆኑ ያቃሉ ወይም እየመሩትም ነው። ለምሳሌ በትግራይ ክልል ተጀምሮ የቆሙ ወይም እየተጓተቱ ያሉት ስራዎች ለምሳሌ መቀሌ ሀራ ገበያ ባቡር መስመር፣ ባሕር አግሮ ኢንዱስትሪ፣ ሽሬ ኤርፖርት ተርሚናል ወዘተ ፕሮጀክቶች መጥቀስ ይቻላል። በተጨማሪ ከአዲስ አበባ መቀሌ ትግራይ የፌደራል መንግስት ለ2 ዓመታት መዘጋቱ ሳይበቃ በአየር ተጓጉዞ ዜጎች በነፃ ወደ ትግራይ እንዳይንቀሳቀሱ ትግራይ የኢንቨስትመንት ስራዎች እንዳይስፋፉ የተለያዩ አገሮች ዜጎች ትግራይ እንዳይሄዱ እንቅፋት በመፍጠር በመከልከል የትግራይ ህዝብ በማህበራዊ ኢኮኖሚያዊ አቅሙ እንዲዳከም እንዲደህይ ሌት ተቀን ያለ መሰልቸት ከላይ እስከታች ታሪክ ይቅር ማይለው በደል ሲፈጸምበት በግልጽ እያየን ነው። የትግራይ ህዝብ እና መንግስት በጠቅላይ ሚኒስትሩ ሲነገረው ቢያዝንም ሌላ ቁጣ እንደሚቀሰቅስ ይታወቃል። ሰሞኑ ደግሞ ለትግራይ ህዝብ አዛኝ መስሎ ያለ የሌላ አቅማቸውን ሰብስቦ ህወሓትና የትግራይ ህዝብ ለመለያየት አበክረን እንሰራለን እንደተባለው ሁሉ የመንግስትና የግል ሚዲያ የትግራይ ሰላም ለማደፍረስ ከጫፍ እስከ ጫፍ ሐሰተኛ መረጃ በመፈብረክ ሲዘምቱ ሰንብተዋል። ጠቅላይ ሚኒስትሩ ይህ ችግር መነሻው ምንድነው? ለመሆንስ በዚህ ህዝብ በዚህ መልክ እየተበደለ ላለው ህዝብ በሌላ መልኩ መታየት አይጋጭም ወይ ብሎ ያስባሉ? አመሰግናለሁ። በመቀጠል የተከበሩ ወይዘሮ አበራሽ አድማሱ የሀገራችን የብሔር ብሔረሰቦችና ህዝቦች የሉዓላዊነት መገለጫ የሆነውን ህገ መንግስታዊ ማስፈንና የህግ የበላይነትን መረጋገጥ ለአንድ የኢኮኖሚና የፖለቲካ ማህበረሰብ ግንባታ ወሳኝ ጉዳዮች ናቸው። የትግራይ ህዝብ አንድነትና ሰላሙን በመጠበቅ ጥላታችን ድህነት ብቻ ነው ብሎ ከድህነት ለመላቀቅ በሚፍጨረጨርበት ጊዜ አንዳንድ አካላት የትግራይ ክልል አንዴ ወንጀለኛ በደበቂያ ናት፣ በሌላ ጊዜ ደግሞ የትግራይ ህዝብ ትርፍ ሳይጠቀም እንደተጠቀመ በማስመሰል በተለያየ ጊዜ የተለያየ ስምና ታርጋ የተለጠፈበት ህዝቡ በማንነቱ እንደሸማቀቅ አንገቱ እንዲደፋና በሌሎች ብሔሮችና ብሔረሰቦች እንዲጠላና ክልሉ ሌላ ሀገር እንደሆነች በሚመስል መልኩ አንዳንድ ወገኖች የጥላቻ መርዛቸውን ሲረጭ ቆይተዋል። ክቡር ጠቅላይ ሚኒስትር፣ እርስዎ የትግራይ ህዝብ ያለውን እውነታና መሬት ላይ ያለ ሀቅ በአካል ስለሚያውቁት እነዚህ ዘመቻዎች መልክ እንዲህ ለምን አልተደረገም ማብራሪያ ቢሰጥበት። እንዲሁም ሚዲያ ተጽዕኖ ከፍተኛ የሆነ አጥፊም አልሚም የሆነ ባለ ሁለት ስልት ሰይፍ ያለው ተቋማዊ ስርዓት ነው። ነገር ግን የግልና የመንግስት ሚዲያዎች አንደኛ ክንፋቸውና እኩይ ዓላማቸው በመጠቀም በቅርብ ጊዜ በህትመት በኤሌክትሮኒክስና በማህበራዊ ሚዲያዎች በተለይ የመንግስት ሚዲያዎች ህዝባዊ ኃላፊነታቸውን ወደ ጎን በመተውና
የጋዜጠኝነት ስነ ምግባር በፈነገጠ መልኩ በትግራይ ክልል ላይ ግጭትና ችግር እንዳለ አስመስለው የውሸትና የጥላቻ የፕሮፓጋንዳ ዜናዎች በመፈብረክ በህዝቡ ላይ በጠራራ ፀሐይ ግጭትና ጦርነት የመቀስቀስ ነጋሪት እየጎሰሙ የሀገር ህልውና የሚፈታተንና የህገ ወጥነታቸው የመጨረሻ ጠርዝ ላይ ደርሰዋል። ክቡር ጠቅላይ ሚኒስትር፣ ኢትዮጵያ ብዝሃነቷ ዋና መገለጫ በሆነ ገባት ሀገር ብዝሃነት እንዲያከብሩ አደም እንዲገዙና ኃላፊነት የሚሰማ ሚዲያ እንዲኖር በመንግስት በኩል ለምን እርምጃ አልተወሰደም? ማብራሪያ ቢሰጥበት። አመሰግናለሁ። ከትግራይ ጋር የሚያያዘው ጥያቄ ከዚህ ቀደም ለተከበረው ምክር ቤት እንዳነሳው አሁን ደግሜ መናገር የምፈልገው የትግራይ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ ጀግና ህዝብ ነው። የትግራይ ህዝብ በኢትዮጵያዊነቱ የሚኮራ ህዝብ ነው። ለኢትዮጵያ አንድነት የተዋደቀና ዋጋ የከፈለ ህዝብ ነው። በእጁ በዚህም ተራራ ቧጦ ሰርቶ ጥሮ ግሮ የሚበላ የበላይም የበታችም ያልሆነ የተከበረና ለኢትዮጵያ ጋሻ የሆነ ህዝብ ነው። ይሄ ለድርድር አይቀርም። የትግራይን ህዝብ እኛ በቲቪ አይደለም የምናውቀው፣ ኖረንበት ነው የምናውቀው፣ ከእጁ በልተን ነው የምናውቀው። የሚያኮራ ህዝብ ነው። ፔሬድ ምን ውስጥ የሚገባ ጉዳይ አይደለም። ችግር እየሆነ ያለው የትግራይ ህዝብና ፓርቲዎች መቀላቀል ነው። ይኸውላችሁ የትግራይ ህዝብ ጸረ ደርግ ትግል ሲጀምር አንድ ሀሳብ አንድ ፓርቲ ይዞ አልተነሳም። ኢዲዩ የሚባል ፓርቲ ነበረ። የራሱ አደረጃጀት፣ የራሱ እሳቤ፣ የራሱ ምናምን የነበረው የትግራይን ህዝብ በዚህ መንገድ ከደርግ አፈና እገላገላለሁ የሚል ኃይል ነበረ። ጠርናፊት የሚባል ድርጅት ነበረ። አስተሳሰብ ያለው ክላሽ ያለው የራሱ ፍላጎት ያለው። ቲፒኤልኤፍ የሚባል ድርጅት ነበረ። ተጋድሎ ሓርነት ትግራይ ወይም ታሃት የሚባል ድርጅት ነበረ። ከዚያም ውጪ ኢህአፓ ውስጥ ዋነኛ አመራሮች የትግራይ ተወላጆች ነበሩ። ግማሹ በኢህአፓ፣ ግማሹ በታሃት፣ ግማሹ በቲፒኤልኤፍ፣ ግማሹ በኢዲዩ ነበር። ለትግራይ ህዝብ ዲሞክራሲ፣ ሰላምና ልማት የሚታገለው ኃይል አንድ ፓርቲና አንድ ሀሳብ አልነበረም። መቼ? የዛሬ 40 ምናምን ዓመት። ዛሬስ አንድ አይደለም። ዛሬ አረና የሚባል ድርጅት አለ። ህጋዊ ድርጅት፣ አስተሳሰብ ያለው፣ አመለካከት ያለው፣ የራሱ የሆነ የትግራይ ህዝብ ህይወት መለወጥ የሚፈልግና ፕሮግራም ያለው ፓርቲ። ባይቶና የሚባል ፓርቲ አለ፣ የራሱ አደረጃጀት ያለው። ሳልሳይ ወያኔ የሚባል ፓርቲ አለ፣ የራሱ እሳቤ ያለው። ቲፒኤልኤፍ አለ፣ የራሱ እሳቤ ያለው። አሁን ደግሞ ኢሮብ አካባቢ አሲምባ የሚባል አዲስ ሙቭመንት ፓርቲዎች አሉ፣ እንደዚሁ እሳቤ ያላቸው። ብልጽግና ውስጥ ሆኖ የሚታገሉ ትግራይ ተወላጆች አሉ። ያን የሚያክል ትልቅ ህዝብ በአንድ ሐሳብና በአንድ መንገድ በአንድ ፓርቲ ማየት ጥሩ አይደለም። ብዙ ጊዜ ብልጽግናና ቲፒኤልኤፍ የቃላት ጨዋታ ስድድብ ሲጀምሩ አውቶማቲካሊ የትግራይ ህዝብ ተብሎ ይነገራል። ትክክል አይደለም። ትክክል አይደለም። ጎመን አልበላም ማለት አትክልት አልበላም ማለት አይደለም። በጣም በርካታ አትክልቶች ውስጥ ጎመን አንዱ እንጂ ሁሉን አትክልት የሚወክል ነገር አይደለም። ይሄን ለይቶ ማየት ጠቃሚ ይመስለኛል። ሁለተኛው የትግራይ ክልል መንግስት እንደ መንግስት አጥፊ፣ ሌባ፣ ክፉ፣ ማይሰራ አርጎ ማሰብ ስህተት ነው። በትግራይ ክልላዊ መንግስት ውስጥ ከላይ እስከ ታች የህዝባቸውን ህይወት መቀየር የሚፈልጉ ሌብነት የሚጠሉ ኢትዮጵያን የሚወዱ የሚጥሩ ሰዎች በሺ የሚቆጠሩ አሉበት በመንግስት ውስጥ። ቲፒኤልኤፍም ቢሆን በጣም ብዙ ሺህ አባላት ያሉት ብዙ ሰው በውስጡ የያዘ ፓርቲ ትልቅ ፓርቲ ስለሆነ ቲፒኤልኤፍ ከሊቀመንበሩ ጀምሮ እስከ ተራ አባል ሁሉ ጥፋተኛ የሚል እሳቤ እኛ የለንም በፍጹም። ለኢትዮጵያ ህዝብ ዲሞክራሲ፣ ለኢትዮጵያ ህዝብ ልማት እጃቸውን እግራቸውን የሰው አካል ጉዳተኞች አሁን አሉ መቀሌ ውስጥ ክብር የሚገባቸው በቲፒኤልኤፍ ጥላ ስር ያታገሉ በጣም ብዙ ምስኪኖች አሉ። የኢትዮጵያን የትግራይን ህዝብ ለውጥ ልማት የሚፈልጉ ራሱ የክልሉ ዋነኛ አመራር የኢትዮጵያን ሰላም የኢትዮጵያን ልማት የሚፈልግ ነው። ከጫፍ ያሉ ጥቂት አመራሮች እዚህ ካለው ከተለየ አመራር የማይለዩ ቀን ከሌት የሚለፉ ለትግራይ ልማትና ሰላም የሚጥሩ ናቸው። ይሄ ማለት ወንጀለኞች የሉም ትግራይ ክልል ውስጥ ማለት አይደለም። ጥፋተኞች የሉም ማለት አይደለም። የሚሳደቡ ሰዎች የሉም ማለት አይደለም።
ደምረን ግን ትግራይ ለማለት አያሰኝምና እባካችሁን አንቀላቅለው። አንድ ሰው ሲወቀስ ሁለት ሰው ሲወቀስ የትግራይ ህዝብ ተወቀሰ ወደሚል አንውሰደው። የትግራይ ህዝብ በሚሊዮን የሚቆጠር ትልቅ ህዝብ ነው። በሁለት ሶስት ሰዎች የሚወከል አይደለም። በአንድ ፓርቲ የሚወከልም አይደለም። በዛ ስፋት ማየት ጥሩ ነው። ያ እንዳለ ሆኖ በቲፒኤልኤፍ እና በብልጽግና ወይም በሌሎች ፓርቲዎች መካከል አላስፈላጊ የሆኑ ጉንጭ አልፋ የሆኑ ውሃ የማይቋጥሩ ረብ የሌላቸው ክርክሮችና ንግግሮች አሉ። እነዚህ አይጠቅሙንም። እነዚህ መተው ጥሩ ነው። መቀነስ ጥሩ ነው። ዲሞክራሲው ገና ስለሆነ በጅምር ስላለ አልፎ አልፎ ያው እንደዚህ አይነት ጫዋታዎች አሉ። ለምሳሌ ሚዲያ በሚመለከት ያው ኢትዮጵያ ውስጥ እዚህ ካለው ሰውዬ በላይ በሚዲያ ሁለት ፀጉር ያበቀለውም አንድ ያበቀለውም ገና መላጣውም የሚሰድበው ሰው ያለ አይመስለኝም። ግን ዲሞክራሲ ነው፣ ሰው መናገር ይችላል ስላል ትተናል። አብይን ለመሳደብ የተቋቋሙ ሚዲያዎች እኮ አሉ። አብይን ለመሳደብ ፈንድ የሚያደርጉ ባለሀብቶች እኮ አሉ። ግን ስድብ ህዳሴን ከመገደብ ስለማያቆም፣ ኢንዱስትሪያል ፓርክ ከመጨረስ ስለማያቆም፣ የኢትዮጵያን ብልጽግና ከማረጋገጥ ስለማያቆም ብዙ ጊዜ አናጠፋም። ከዚህም ወደዛ ከትግራይ ጋር የሚያያዝ አላስፈላጊ የቃላት ጨዋታዎች ካሉ መቆም አለባቸው። ይሄ ምክር ቤት ስልጣኑ ነው ሚዲያዎችን ጠርቶ ተቆጣጥሮ ማስተካከል። እኔ አይደለም ሚዲያ መመራው፣ እናንተ ናችሁ። ማረም አለባችሁ። እንደዚህ አይነት ግለሰብን ቡድንም ካለ አያስፈልገንም። የሚያስፈልገን ልማት ነው፣ የሚያስፈልገን ሰላም ነው፣ የሚያስፈልገን እድገት ነው። ትግራይ ነህ፣ አማራ ነህ፣ ኦሮሞ ነህ እየተባሉ መባላት ኖርንበት። ከደህንነት ከእከክ ውጭ ትርፍ አላመጣም። ትርፉ ወደ ልማት ማዘውተር ማዘንበል። ይሄ እንደተጠበቀ ሆኖ የትግራይ ህዝብ ከለውጥ በኋላ ተጎድቷል የሚለው የተከበሩ ምክር ቤት አባል ያነሱት በጣም ያሳዝነኛል። ምክንያቱም ይሄ ምክር ቤት ስለሆነ በጀት አጽዳቂ። እኔ ወደ ስልጣን ስመጣ የትግራይ ክልላዊ መንግስት በጀት 7 ቢሊዮን ብር ገደማ ነበር። ትግራይ ክልል ሆኖ ከተጀመረበት እስከ ለውጡ ድረስ የትግራይ ክልል ያደገው 7 ቢሊዮን ድረስ ነው። አሁን ካቢኔ ያጸደቀው ሰሞኑን የሚቀርብላችሁ በጀት ሲመጣ ትግራይ 10.4 ቢሊዮን ገብቷል። 42% ነው በጀት ያደገው። ትግራይ ከለውጡ በኋላ 42% እናንተ የምታውቁትና ያጸደቃችሁት በጀት አድጓል። ለውጡ ለትግራይ ህዝብ የመጣ ነው። ያ በጀት ምን ያክል ስራ ላይ ውሏል የሚለውን የክልል ምክር ቤት ነው የሚገመግመው። እኔ አልገመግምም፣ አላውቅም። ቁጥጥር የሚያደርገው የክልል ምክር ቤት ነው። ግን 42% አድጓል። ይሄ እድገት ፕሮጀክት አይመለከትም፣ መንገድ አይመለከትም፣ ውሃ አይመለከት፣ ዩኒቨርሲቲ አይመለከትም። ለክልል የሚሰጠው ብቻ ነው ያነሳው ያለሁት። ከፍተኛ እድገት አለው። የተከበሩ ምክር ቤት አባል የዘንድሮንም ያምናውንም በእጆ ስላለ አነጻጽረው እድገቱን ማየት ይችላሉ። የትግራይ ህዝብ የመጉዳት 0.1% ኢንቴንሽን በልባችን የለም። ህዝባችን ያበላን ያኖረን የምንወደው ህዝብ እንደሆነ ብቻ ነው የምናስበው። አሁን በጣም ብዙ ዘመቻዎች አሉ። በትግራይ ብቻ አይደለም። ልክ እንደ ህዳሴን ተአምራዊ በሆነ መንገድ ታድገን ስናበቃ ሸጣችሁት እንደተባል ነው። የምንወደውን ህዝብም አትወዱትም የሚል ክስ ሊኖር ይችላል። ግን ይሄ አቧራ ነው፣ አሻራ መሆን አይችልም። ከተወሰነ ጊዜ በኋላ ህዝቡ በግልጽ እያየው በፋክት በመረጃ በማስረጃ እያየው ይሄዳል። እንዴት ሰው ትግራይን የሚያክል ህዝብ ሊጠላና ሊበድል ይችላል? ይሄ ባይታሰብ ደስ ይለኛል በእኔ በኩል። እርሶም ይሄን ይገነዘባሉ ብዬ በደንብ አምናለሁ። ለምሳሌ ኮሮና በሚመለከት በኮሮና ብቻ ባለፉት 2 ወራት 46 ሚሊዮን ብር በካሽና በቁሳቁስ ትግራይ ተረድቷል። ኮሮና ትግራይ አልተረዳም ብሎ በሚዲያ የሚናገር ሰው አለ። ይሄ ጤና ጥበቃን ጠርታችሁ ነገ ጠዋት የምታረጋግጡት ማስረጃ ማለት ነው። የትግራይ ጤና ቢሮ የምትጠይቁም ይነግራችሁ። በቁሳቁስም በካሽም 46 ሚሊዮን ብር ከበጀት ውጭ ድጋፍ ተደርጓል ለትግራይ ክልል። ይሄ ብቻ ግን አይደለም። ከማዳበሪያ ጋር ተያይዞ ደቡብና ትግራይ ችግር አላቸው። የነበረባቸውን ዕዳ አልከፈሉም። ሌሎች ክልሎች ከፍለዋል። ዘንድሮ ትግራይ ስላልከፈለ ማዳበሪያ አይመጣም ሲባል የፌዴራል መንግስት 445 ሚሊዮን ብር
ተበድሮ ትግራይ ወደፊት ይከፍለዋል ማዳበሪያ መቅረት የለበትም ብሎ ያካካሰው ፌዴራል መንግስት ነው። ያ ለኦሮሚያ አልተደረገም፣ ለአማራ አልተደረገም። ለትግራይና ለደቡብ የነበራቸውን ዕዳ ተበድረን ማዳበሪያ እንዳይቀርና አርሶ አደሮች ሳያርሱ እንዳይቀሩ እንዳይራቡ የተደረገው። የመበደል ሐሳብ ቢኖር እንደዚህ ጉዳይ አስገዳጅ አይደለም። 445 ሚሊዮን ብር ተበድሮ ማካካስ የሚባል ጉዳይ አስገዳጅ አይደለም። ግን ህዝባችን ነው። ከዚህም በላይ ማድረግ ከቻል ማድረግ አለብን። በዚያ መንገድ ነው የምናየው። የመቀሌ ውሃ ታስታውሳላችሁ፣ ከቻይና ጋር የተፈራረመው ከ9 ቢሊዮን ብር በላይ ነው ዋጋው። ለመቀሌ መጠጥ ውሃ እያወጣን ያለነው ገንዘብ 5፣ 6፣ 10 ከተማ ውሃ ሊጠጣ ይችላል። ትልቅ ብር ነው። ከቻይና መንግስት ጋር ከተፈራረምን በኋላ የኢትዮጵያ መንግስት ዘንድሮ መክፈል የሚገባውን ገንዘብ ካልከፈለ አልጀምርም ስላሉ 1.3 ቢሊዮን ብር ነው የከፈልነው ዘንድሮ። ከቅድሙ በጀት ጋር አይገናኝም። የመቀሌን ውሃ ያስጀመርን እኛ ነን። ብድር ብቻ ሳይሆን 1.3 ቢሊዮን ብር ከፍለን። ለምን? መጠጥ ውሃ የመቀሌ ህዝብ ይገባዋል፣ ስለሚያስፈልገው ስለሚገባው፣ ተርፎን አይደለም መደረግ ስላለበት። ግን ይሄ የሚያስመዘግን የሚያሸልም ሐሳብ መቀሌ ውስጥ ለስንት ሰው በትክክል ተነግሯል ቢሆን አላቅም። እንዳልኩት አቧራ ነው፣ በጊዜ ብዛት መታወቁ ግን አይቀርም። ሌላው የተነሳው የወልዲያ መቀሌ የባቡር ጉዳይ ትንሽ ችግር አለበት። በዚህ ጉዳይ ከኔ በፊት የነበሩት ጠቅላይ ሚኒስትርም ተፈትነውበታል። አንደኛው ችግር ምንድነው? ከአዲስ አበባ ጅቡቲ ያለው የባቡር መንገድ በኪሎ ሜትር 4.8 ሚሊዮን ዶላር ነው። 1 ኪሎ ሜትር ከኢትዮጵያ ጅቡቲ የተሰራው 4.8 ሚሊዮን ዶላር ነው። ከአዋሽ ወልዲያ ደግሞ የተሰራው በ1 ኪሎ ሜትር 4.2 ሚሊዮን ዶላር ነው። ከወልዲያ መቀሌ የሚሰራው ግን 7.3 ሚሊዮን ዶላር ነው። በጣም ኤክስፔንሲቭ ነው። መንገዱ ስለማይመች ብዙ ዋሻ ብዙ ድልድይ ስላለ ኤክስፔንሲቭ ነው። ኦሪጂናሊ ፕሮጀክቱ ሲቀረጽ 40% የኢትዮጵያ መንግስት ኮስት ሊሸፍን 60% የቻይና ኤግዚም ባንክ ሊያበድር ነበር። የቻይና ኤግዚም ባንክ አላበድርም አያዋጣም ማለት። እኔም ብቻ አይደለም ጠቅላይ ሚኒስትር ኃይለ ማርያም ብዙ ባንኮች ጠይቀዋል፣ ለምነዋል፣ አንሰጥም ተባሉ። እኔም ከመጣው ያልጠየቁት የለም። ቻይናም ወርልድ ባንክ አያዋጣም፣ አዋጭ ፕሮጀክት ስላልሆነ አናበድርም አሉ። ይሄ ፕሮጀክት ከአዲስ አበባ አምቦ፣ ከአምቦ ጅማ፣ ከጅማ ቤደሌ የባቡር መንገድ ድንጋይ ከተቀመጠው ጋር በአንድ ሰሞን የተቀመጠ ፕሮጀክት ነው፣ የተለየ አይደለም። ከዚህ አምቦ እንኳን ኪሎ ሜትር ቀርቶ ኮንትራቱም ጫት አልወጣም። ግን የአምቦ ህዝብ አድሎ ተፈጸመብኝ የሚል አይመስለኝም። ከወልዲያ መቀሌ ያለው ዘንድሮ ይሄንም የባቡር ኮርፖሬሽን ሪፖርት ሲያቀርብ ወይ ትራንስፖርት ሚኒስቴር ሪፖርት ሲያቀርብ ማረጋገጥ ትችላላችሁ። ዘንድሮ ለሲሲ ኩባንያ 1.2 ቢሊዮን ብር ከፍለናል፣ ስራው እንዳይቋረጥ። ብድር የለም ግን ካለችው እየሰጠን ማለት ነው። 55% ገደማ ከ54 ትንሽ ከፍ ብሏል። አሁን የሥራ ሁኔታ በፍጹም ወደ መቀሌ ባቡር እንዳይገባ የሚሰራ መንግስት አይደለም። እኛ የምንፈልገው ከመቀሌ አልፎ አስመራ፣ ከጎንደር አልፎ ካርቱም፣ ከጅጅጋ አልፎ ሞቃዲሾ፣ ከጋምቤላ አልፎ ጁባ የሚገባ ባቡር የሚገባ ሃይዌይ ነው። ብልጽግና እንደዛ የምናስበው ትናንሽ ነገር አይመቸንም፣ ከፍ ያለ ነገር ነው የምናስበው። ግን ደግሞ በትልቁ እናስባለን፣ ከትንሽ እንጀምራለን። በትልቅ አስቦ ትልቅ መጀመር አይቻልም፣ ገንዘብ የለም፣ አቅም የለም። መቀሌ ላይ ውሃ እንዳይቋረጥ ባቡር እንዳይቋረጥ ሁለቱን ከምናረግ ውሃውን ትተን ሁሉን ነገር ባቡር ላይ ብናሳርፍ ምናልባት የተሻለ ያሰራው ይችላል። ግን የመቀሌ ህዝብ ከውሃው ባቡር ይቅደምልኝ ይላል ወይ ሳይጠጣ? ያን ስለቸገረን ባላንስ አድርገን ሁለቱን ለማስጀመር ሙከራ አድርገናል። ወደፊትም አቅም በፈቀደ መጠን የትግራይ ህዝብን መሰረታዊ ልማት ለማፋጠን የፌዴራል መንግስት አበክሮ ይሰራል። በጀትም እንጨምራለን፣ ልማትም እንጨምራለን።
ለምሳሌ በጂቲፒ 2 ትግራይ ውስጥ 23 የመንገድ ፕሮጀክት ነው የተያዘው። ከዚህ ውስጥ 16ቱ አልቆ ስራ ጀምሯል። 3ቱ እየተገነባ ነው። 3ቱ በግዢ ሂደት ነው ያለው። ጥቂት ለመግለጽ ራማ፣ ጭላ፣ አደዳሮ፣ ሰማማ መንገድ 2011 ታስታውሳላችሁ። ፕሮጀክት አልቀረጽንም። 11 12 የተያዘና ስራ የጀመረ ነው። ውቅሮ፣ አጽቢ፣ ኮኖባ ድረስ ያለው መንገድ እንደዚሁ የተጀመረ ስራ ላይ ያለ ነው። አዲሻሁ፣ ዲላ፣ ሳምረ፣ ኮረም፣ ሰቆጣ፣ አቢአዲ እነዚህ ሁሉ 11 12 ላይ የተጀመሩ ስራ ላይ ያሉ ናቸው። ዛላምበሳ፣ ሊቴና፣ ዳጋ ሐሙስ ሎት 1፣ አዲስ ዓለም፣ ማይተመን እንደዚሁ ሎት 1፣ እንዳስላሴ፣ ራማ፣ ገርሁሰናይ፣ አላማጣ፣ ጨላና፣ ጸጸረ እስከ ዳላ የሚሄደው መንገድም እየተገነባ ያለ ነው። በአሁኑ በሚቀርበው በጀት ላይ ዛላምበሳ፣ ሊቴና ሎቱ 2 ቀርቧል። በሚቀጥለው ዓመት በጀት ላይ ማርዋ፣ ዳጋ ሐሙስ ቀርቧል። አላማጣ፣ ጨላና ቀርቧል። ገርሁሰናይ፣ አፈሮም ቀርቧል። አሁንም መንገድም እንሰራለን፣ አቅም እስከፈቀደ ድረስ ባቡርም እንሰራለን፣ ውሃም እናወጣለን። የትግራይ ህዝብ ይገባዋል፣ የማይገባው ጉዳይ አይደለም። ግን እየተደረገ ያለውን በሙሉ በውሃ ደፍተን ምንም እየተሰራ አይደለም አሉ ደረሰበት ካል የኛን ልፋትና ጥረትም በፖለቲካ ምክንያት ገደል የሚከት ስለሆነ የተከበሩ የምክር ቤት አባላት እነዚህን ጉዳዮች በእርሶ ቁጥጥር ስር ያሉ በቀላሉ የሚያረጋግጡት ስለሆነ በዛ አንጻር ማየት ጥሩ ይመስለኛል። በተደጋጋሚ ሚዲያ በሚመለከት ያው እርሶም እንደሚያውቁት ከኔ በላይ እንደሚከታተሉ ትግራይ አካባቢ ያሉ ሚዲያዎች ጊዜ ወስደው አስበውበት ተዘጋጅተው ሲሳደቡ ይውላሉ። እኔ ያው እንደሚያውቁት መልስ አልሰጥም። ምክንያቱም ያ ስድብ የወልዲያ ባቡር መንገድ ላይ 1 ኪሎ ሜትር እንደማይጨምር ስለማቅ ከዚህም ወገን ስራዬ ብሎ ሲሳደብ የሚውል ሰው አለ። እሱም አይጠቅመንም። ስድብ አይጠቅመንም። ረብ የለሽ ነው ስድብ። የሚጠቅመን ስራ ነው። የሚጠቅመን በእጃችን አፈር መንካት ነው። የሚጠቅመን አርሶ አደርን ማገዝ ነው። የሚጠቅመን ልማት ማምጣት ነው። ወደዛ እናዘንብል፣ ሚዲያው ይገራ ያሉት ትክክል ነው። ያው ዲሞክራሲ ሲጀምር ሚዲያዎች እንደዚሁ ናቸው። ቀስ እያሉ ይለወጣሉ ብዬ ተስፋ አደርጋለሁ። በፌደራል መንግስት በኩል ግን የትግራይን ህዝብ በትልቅ ክብር ለይቶ የሚገነዘበው ከቲፒኤልኤፍ ወይም ከአረና ከአሲምባ ወይም ከሳልሳይ ወያኔ ጋር ባለው ግጭት ትግራይ ህዝብን የሚለካ አለመሆኑን ግንዛቤ ቢወሰድ ጥሩ ይመስለኛል። ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ ኦህዴድ ብልጽግና ታሪካዊቷን ኢትዮጵያ እያመሳትና እያፈራረሳት ነው። በአክሎግ ቢራራ ዶክተር የቀረበ ክፍል 1 የአብይ አህመድ 10 ቀይ ስህተቶች። የብልጽግናው ሊቀመንበር አብይ አህመድ አሊ በስህተት የተሞላ ፖለቲካዊ ርዕዮትና በጥፋት የታወቀ ውሳኔ ሰጭነታቸው ተለይተው ይታወቃሉ። ምንም እንኳን ኢትዮጵያ ባለፉት 50 ዓመታት ከጦርነት፣ ከድህነት፣ ከኋላ ቀርነትና ከጭቆና ወጣ ባታቅም የብልጽግናው ሊቀመንበር ግን የሁሉንም ክፉና ጨካኝ መሪዎች ክፋትና ጭካኔ ደምሮ ወርሶታል። ራሱም መደመር እንደሚለው የሀገሪቱን እሴትና የህዝብ መስተጋቢር ከመደመር ይልቅ የጨካኝ መሪዎች ጭካኔ ደምሮ ያለፉትን የሚያስንቅ አስናቀ ሆኗል። በክፍል 1 የማቀርበው የአብይ አህመድ 9 ቀይ ስህተቶች በሚል የለየኋቸውን በጣና ቲቪ ለህዝብ የተላለፈውን ትንታኔ ነው። ችግሩን ጥልቀትና ክብደት እንድንገነዘበው ለማድረግ ይህ ትንተና ለምን አስፈለገ? የዚህ ትንተና ምክረ ሐሳብ ዓላማ በንዑስና ግዙፍ ማንነት ዙሪያ እንዲበታተንና ጫና የተደረገበት የኢትዮጵያ ድህረ ኢህአዴግ ወጣት ትውልድ ለራሱና ለመላው ህዝብ ህይወት፣ ደህንነት፣ የኑሮ መሻሻል፣ ሰብአዊ መብት፣ ክብር፣ አብሮነትና ህዝቡ የስልጣን ባለቤት ለሚያደርግ የወቅቱ ትግል ለዚህም ቃል ያለው ወጣት ትውልድ መረጃዎችን ለማቅረብና ወጣቱ ትውልድ ከጎሳ ልዩነቶች በላይ እንዲያስብና መፍትሄዎችን በጋራ እንዲፈልግ ለመቀስቀስ ነው። ጠቅላላው የኢትዮጵያ የፖለቲካ ኢኮኖሚ ስዕልና ገጽታ በማንኛውም መስፈርት ሲገመገመው አብይ አህመድ አሊ ጠቅላይ ሚኒስትር ከሆነ በኋላ ኦህዴድ ብልጽግና ስኬት ምንድን ነው ብለው ቢጠይቁኝ የሚከተሉትን አቀርባለሁ። አንደኛ፣ በአሁኑ ወቅት የኢትዮጵያ ህዝብ የሚኖረው በሁለት ዓለም ውስጥ ነው። አንድ በኩል የገዢው መደብና ደጋፊ የሆነ የተወሰነ ክፍል አስደናቂ ምቾትና የድሎት ዓለም ውስጥ ይኖራል። በሌላ በኩል አብዛኛው የኢትዮጵያ ህዝብ እንደ መምህራን ያሉትን ባለሙያዎች ጨምሮ የዕለት ከዕለት ኑሮ ፈተና በሆነበት ዓለም ውስጥ ይኖራል። ሁለተኛ፣ የኦህዴድ ብልጽግና አገዛዝ ኢትዮጵያ የተባለችውን ታሪካዊት
ጥንታዊት የሀገረ መንግስት ግንባታ ታሪክ ያላት ለመላው ጥቁር ህዝቦች ተምሳሌት የሆነችውን ሀገር ኦሮሚያ በማድረግ ላይ ይገኛል። ተቋማትን፣ ባንኮችን፣ የከተማ መሬት ይዞታ፣ የፌደራል ባጀትን ፈሰስ፣ የህዝብ መገናኛ ብዙሃን አጠቃቀም ወዘተ ማን በበላይነት ይዟቸው ይቆጣጠራቸዋል፣ ያዝባቸዋል ብዬ ራሴን ስጠይቅ መልሱ ቀላል ነው። ኦህዴድ ማለት የአንድ ጎሳ አባላት ኦፊሻሊ ባይሆንም ኢትዮጵያ የምትባለው ሀገር እየጠፋች ኦሮሚያ የምትባል ሀገር እየተተካች ነው። ይህ ስር ነቀል የሀገረ መንግስት ለውጥ ነው። ሶስተኛ የሚዲያ ነጻነት ሙሉ በሙሉ ስለተከለከለ የገዢው ፓርቲ የሳይበር ፕሮፓጋንዳውን በመደጎም ከፍተኛ ቦታ ይዞ መሬት ላይ ያለው መንግስት መርገፍና በደል እንዳይታወቅ ሸፍኖታል። የዓለም ሚዲያ እንዳይከታተሉ አድርጎታል። የኦህዴድ ብልጽግና መረን የለቀቀ የፈጠራ ወሬን በማስተጋባት ለሚሰሙትና ለሚያሙት ሁሉ ኢትዮጵያ በታሪኳ ታይቶና ተሰምቶ የማይታወቅ እድገትና ልማት እያሳየች ነው ይላል። ይህም ቢሆን ደስተኛ ነበር። እውነታው ግን ኦህዴድ ብልጽግና በተለይም ሊቀመንበሩ ዶክተር አብይ አህመድ እየተከተለ ያለው ስራ የሰሜን ኮሪያውን ፍጹም ፈላጭ ቆራጭ ስርዓት ነው። አስናቅ ያልኩበት ምክንያት ይህንኑ ነው። አራተኛ ሰላም፣ እርጋታና አስደናቂ የኮሪደር ልማት የሥራ ዕድል በውስጧ የአብሮነትና ተግባራዊነትን ያስመሰከረች ከጎረቤቶቿ ሀገሮች ጋር በሰላም የምትኖር ዲሞክራሲያዊ ምርጫ የምታካሄድ ወዘተ ሀገር ሆናለች ይሉናል። ይህም ቢሆን ደስተኛ ነበር። የሚነግሩን ግን የመሬቱን እውነታ ፈጽሞ የተለየ ነው። አምስተኛ በዚህ ዓመት አብይ አህመድ አሊ ሲናገር ኢትዮጵያ ከጨለማው ዘመን ወደ አዲስ ዘመን በማንሰራራት ተሻግራለች ብሏል። በእንግሊዝኛው ባስቀምጠው ኢትዮጵያ ኢንተር ዘ ኤጅ ኦፍ ሪኒሳንስ አንደር አብይ አህመድ። ይህ ሐቅ ወይስ ትርክት? የድህረ እርከን በአብይ አህመድ ዘመነ መንግስት ከ24 በመቶ ወደ 43 በመቶ ንሯል። ድህነት ተባብሷል ማለት ነው። በሁሉ የድህረ መስፈርት ሲታይ ትምህርት፣ ጤና፣ ምግብ፣ መጠለያ፣ ንጹህ ውሃ፣ መጠለያ፣ ኤሌክትሪክ ወዘተ የኢትዮጵያና በኢትዮጵያ በሙሉክ ላይ ካሉ ሀገሮች ፍራጃይል ስቴት መካከል አንዷ ናት። በዘመናዊ ቤት የሚኖረው የኢትዮጵያ ሕዝብ ቁጥር ከ20 በመቶ በታች ነው። ይህም ማለት 130 ሚሊዮን ሕዝብ 26 ሚሊዮን የሚሆነው ብቻ ነው በጥሩ መጠለያ ውስጥ የሚኖረው ማለት ነው። ቀሪው 104 ሚሊዮን ሕዝብ በምን መልኩ እየኖረ ነው የሚለው ከዓለም ተደብቆ አይደለም። እዚህ ላይ ልብ ሊባል የሚችለው መጠለያ የሌለው ወይንም ከደረጃ በታች በሆነ መጠለያ የሚኖረው የኢትዮጵያ ሕዝብ ብዛት ከኤርትራ፣ ከጅቡቲ፣ ከሶማሌላንድ፣ ከሶማሊያ፣ ከደቡብ ሱዳንና ከኬንያ አጠቃላይ ድምር ሕዝብ በላይ መሆኑ ነው። ስድስተኛ በአሁኑ ዘመን የትምህርት ዕድል የሌለው ሕዝብ ራሱን አይችልም። የኢትዮጵያ መንግስት ለትምህርት ፈሰስ የሚያደርገው በጀት የተባበሩት መንግስታት ከተመነው ከጂዲፒው ከ4 እስከ 6 ያነሰ ነው። ይህ ማለት በብልጽግና መንግስት ለአጠቃላይ ኢትዮጵያ ሕዝብ የትምህርት በጀት የተመደበው ገንዘብ ከአጠቃላይ የሀገሪቱ ጂዲፒ ከ3.4 በመቶ በታች ነው። በዚህም የተነሳ ከ11 ሚሊዮን በላይ የሚገመት ወጣት ወይንም ትውልድ ከትምህርት ገበታ ውጪ ነው። ለጤና ፈሰስ የሚሆነው ደግሞ የአፍሪካ አማካይ በታች ነው። ሰባተኛ በኢትዮጵያ መንግስት ላይ እምነት ስለሌለ የውጭ ኢንቨስተሮች ወደ ኢትዮጵያ አይገባም። አንድ ሁነኛ የዓለም ባንክ ዘገባ ፎሪን ዳይሬክት ኢንቨስትመንት ኢዝ ዊከር ዳን አንቲሲፔትድ ይላል። ተጨማሪው ችግር የአብይ አህመድ መንግስት ሀገሪቱን የጦርነት ምድር ስላደረጋ ሲሆን ከችግሩም ብርት ደግሞ በሀገር ውስጥ ሰላምና አለመረጋጋት መኖሩ ነው። የፈለገውን ያህል አብይ አህመድ ዘመነ መንግስት አምራዊ ልማት አለ ተብሎ እንዲነገር ቢደረግም ሀቁን አይቀይረውም። ፖሊሲው ሳይቀር ዓለም ባንክና አይኤምኤፍ የሚለግሱት ድጋፍ ፋይዳ ሊኖር አይችልም። ድህነት ሊቀረፍ የሚችለው ህዝቡም ቢሆን አብይ አህመድ ግን በህዝቡ እምነት የለውም። ህዝቡም በመንግስትነት የለውም። ህዝቡ ከታፈነ ለመንቀሳቀስ፣ ለመስራት፣ ለማምረት፣ ለመግዛት፣ ለመነገድ አይችልም። ማነቆ የብልጽግና ስርዓት ነው። በአጭሩ ህዝብና የአብይ መንግስት አይተማመኑም ብቻ ሳይሆን ሁለቱም አይፈላለጉም። አብይ ህዝቡን ይጠልዋ፣ ይንቀዋል፣ በፍጹም አያምነውም። ህዝቡም በአብይ በመንግስቱ ላይ እምነትም የለውም። ምክንያቱም የአብይ መንግስት ተፈትኖ ወድቋልና። ስምንተኛ የሁሉ ታምራዊ ለውጥ ስኬታማ ያደረገው እንኳን ኢትዮጵያን ቀርቶ ያለ አፍሪካን ለመምራት ብቃት ያለው አብይ አህመድ ጠቅላይ ሚኒስትር ስለሆነ ነው ይሉናል የአብይ አህመድ ሊቀ መኳሶች። የፖለቲካ ሊቀ መኳስ ደግሞ የራሱ ቅን የሆነ ዜማ የለውም። ከሌሎች የሚቀዳ የተነገረውን የሚደግም የታዘዘውን የሚፈጽም ዝለል ሲባል ስንቴ ልዝለል ብሎ የሚጠይቅ እንጂ ለምን ዘላለሁ ብሎ የማይጠይቅ ሰው ነው። የአብይ ሊቀ መኳሶች ተአምራዊ ለውጥ የሚሉት ዋና ዋና ከተሞች የሰቀሉትን አምፖሎችና መንገድ ዳር የተተከሉትን ዛፎች መሆኑን በተደጋጋሚ ጊዜ የተነገረ ስለሆነ የአብይን የልማት አፈጻጸም ውጤት አልባነቱን ለማስረዳት ጊዜ አላጠፋም። አንባቢያንንም አድማጮችንም አላደክምም። አብይ አህመድ እንደ ኔልሰን ማንዴላ ስርዓቱን ቀይሮ ተአምር ቢሰራ ኖሮ እኔም ደስታዬ ከፍ ይል ነበር። ለመሆኑ አብይ አህመድ
ምን አይነት የህዝብ ቅቡልነት ማህበረሰባዊና ፖለቲካዊ መሰረት ቢኖረው ነው ከ130 ሚሊዮን ህዝብ በላይ ለመግዛት ለመቆጣጠር የቻለው ብዬ ራሴን ጠይቃለሁ። በአንድ ወቅት አንዱነኛ ባለስልጣን አዲስ አበባ ሆነን የነገረን ትዝ ይለኛል። ጠቅላይ ሚኒስትር እንዲሆን ያመቻቹለት እንደደመቀ መኮንን ያሉ የባዴን ባለስልጣናት ቁልፍ ሚና መጫወታቸውን ነበር ያጫወተኝ። ስልጣኑን ካደላደለ በኋላ ግን አብይ አህመድ ዋና ጠላት ያደረገው አማራውን ነው። አንድ ወቅት እንደፈለገ በሚያዝበት ፓርላማ ቀርቦ በአዲስ አበባ ብዙ ኦሮሞ ጠል ህዝብ አለ ብሎ ተናግሯል። የዲስኩል ፈረንጆች እንደሚሉት ጥላቻ ፈጠራ ነው። ኦሮሞም በአማራው ላይ እንዲነሳ ቀሰቀሰ ማለት ነው። እሱ ብቻ አይደለም። አንድ ቃለ ምልልስ ኢታማዦር ሹሙ ብርሃኑ ጁላ ስለ ተተኪነት ሲጠየቅ ምን አለበት ተተኪነት የተለመደ ነው ሲል አስታውሳለሁ። ይህ የባለስልጣኑ ያፎ ለምታ ሳይሆን አብይ አህመድ የተከለው ስርዓት ቋሚ መገለጫ ነው። 9ኛ በአፉም ሆነ በድርጊቱ አብይ አህመድ ጸረ አማራ ነው። ይህ ብቻ ሳይሆን የሚመራው ፓርቲና መንግስት የአማራውን ህዝብ ጠላትነት ፈርጆ በሁሉም ዘርፎች በማሳደድ እያመከነው ነው። ይህ አደባባይ ሚስጥር መላው ኢትዮጵያዊና ዓለም አሳስቦታል። መረጃዎች የሚያሳዩት ባለፉት 7 ዓመታት ከመቼውም በባሰ ደረጃ የአብይ አህመድ ብልጽግና አገዛዝ በኢትዮጵያ ንጹህ ህዝብ ላይ በተለይም በአማራው ላይ በተከታታይ መንግስት መሪ የሆነ ጭፍጨፋ አካሂዷል። አሁን በማካሄድ ላይ ነው። የተባበሩት መንግስታት ሰብአዊ ካውንስል ይህ እልቂት እንዲያቆም ጥሪ ቢያደርግም የአብይ መንግስት እልቂቱን አባባሰው እንጂ አልቀነሰውም። ኢትዮጵያ The Violence in Amhara Region በሚል ርዕስ የተባበሩት መንግስታት የሰብአዊ መብት ካውንስል ቃል አቀባይ ሴፍ ማንጋንጎንግ 17 ኖቬምበር 2023 በአማራው ክልል ስለ ድሮን ጥቃት የሚከተለውን ዘገባና ማስጠንቀቂያ አቅርበው ነበር። የመግለጫው ይዘት በተደጋጋሚ ሆነና ወደ ባሰ ቁልቁልነት የሚሄድ የሰብአዊ መብት ውከት ወይንም ክራይሲስ እንዳለ ያሳያል። ይህ ሁኔታ ለሰላም እርጋታ ጠንቅ መሆኑን ያመለክታል። ለዚህም በኃላፊነት ተጠያቂው ጠቅላይ ሚኒስትሩና የብልጽግና መንግስት መሆናቸውን አሰምርበታለሁ። 10ኛ በጥቅሉ ሲታይ የኢትዮጵያ ህዝብ ቢቀበለውም ባይቀበለውም ቢወደውም ባይወደውም ቢያምነውም ባያምነውም አብይ አህመድ የሚመራው የኦህዴድ ብልጽግና መንግስት ከጀመረው የአንድ ጎሳ የበላይነት መስመር ፈቀቅ የሚል አይመስለኝም። ለዚህ ነው የተባበሩት መንግስታት በተደጋጋሚ የሚያቀርበውን ጥሪ ሰሚ የሌለው። አብይ አህመድ ከያዘው መርህ ንቅንቅ አይልም። አብይ አህመድ ኢትዮጵያን መምራት ከጀመረበት ጊዜ ወዲህ ከብልጭልጭ ውጪ የኢትዮጵያ ህዝብ መሰረታዊና መዋቅራዊ ችግሮች አባባሳቸው እንጂ የአይመንት ያህል አላሻሻለውም። የድህነቱ መጠን፣ የኑሮ ውድነቱ መጠን፣ የውጭ ዕዳው መጠን ብቻ አስኪ ደረጃ ላይ መድረሱ ሊጠቀስ ይችላል። የአብይ አህመድ ደጋፊዎች ትርክት ተረት ተረት መሆኑን ለመገንዘብ ዓለም ባንክና IMF ያወጡትን አንድ መረጃ ብቻ አቀርባለሁ። በመለስ ዜናዊ ዘመነ መንግስት በአንጻራዊ ከፍተኛ እድገት ስለነበር በ2018 የድህነት እርከን ዝቅ ብሎ 24 በመቶ ደርሶ ነበር። ይህ የድህነት እርከን ፍጹም ድህነት ወይንም አብሶሉት ፖቨርቲ በአብይ አህመድ ዘመነ መንግስት ከፍ ብሎ 43 በመቶ ደርሷል። ታዲያ የብልጽግና መንግስት ሊቀ መኳሶች እድገትና ብልጽግና ታይቶ በማይታወቅ ደረጃ ምን ጥቋለም ማርኳ የሚለው ዲስኩራቸው ከየት የመጣ ነው? በምስ መረጃ ነው። ያውም ሁላችንም እንደምናውቀው የበሬ ወረደ ድርሰታቸው ወይንም ደጋግመው እንደሚነግሩን ካመንክና እሱን ከተከተልክ የምትመኘውን ታገኘዋለህ በሚለው ቅዥታቸው እንደሚሆን ለማንም የተሰወረ አይደለም። ልጅ እያለሁ ስኳር ግዛ ተብዬ ሱቅ ስላክ መኪና ሳይኖረኝ መኪና እንደሚነዳ ሰው ውቭ እያልኩ ሮጥ ነበር ብሎ የነገረን ራሱ አብይ አህመድ መሆኑን የኢትዮጵያ ህዝብ አያጣውም። በአሁኑ በፈታኝ ወቅት የኢትዮጵያ ህዝብ በተለይ አማራው በመኖርና ባለመኖር አውድ ውስጥ ይገኛል። ህዝቡ ከቦታ ቦታ ለመንቀሳቀስ አይችልም። በሰብአዊ መብት፣ በፖለቲካ ኢኮኖሚ ተሳትፎ፣ በእምነት፣ በባህል፣ በስነ ልቦና ወዘተ ስገመግመው በተለይ አማራው ህዝብ ላይ በኢትዮጵያ ረጅም ታሪክ ታይቶ በማይታወቅ መንግስት መርና መንግስት መር ያልሆነ ጭካኔ ጥቃትና እልቂት እየተካሄደ ነው። በደቡብ አፍሪካ ነጮችና ጥቁሮች ቢያንስ በሰላም በአንድ ሀገር ለመኖር ከቻሉ የብልጽግና አገዛዝ እንዴት ከደቡብ አፍሪካ ለመማርና ስርዓቱን ለመቀየር ፈቃደኝነትን አያሳይም ብዬ ራሴን ስጠይቅ የማገኘው መልስ ለዚህ እኩይ ተግባሩ ምክንያት አለው። እሱም የበላይነት። የድንቁርና ጭካኔ ኢትዮጵያ ሙሉ በሙሉ የአንድ ብሔር የበላይነት ጫናት ለማድረግ ከሚደረገው እንቅስቃሴ ጋር ቀጥተኛ ግንኙነት አለው። የጎሳ ፖለቲካ አጥፊ እንጂ አልሚ የሆነበት ሀገር ፈልጌ ለማግኘት አልቻልኩም። ሩዋንዳ ፈጣን እድገት የምታሳየው መንግስቷ ከዘውግ በላይ ስለሚያስቡና ስለሚሰሩ ነው። የማቀርበው መሰረታዊ ጥያቄ አፍሪካን ለመምራት ብቃት አለው የምትሉት አብይ ለምን መጀመሪያ በራሱ ሀገር ያለውን ስር የሰደደ ጎሳዬን አባባሰው? ለማንስ ጠቀመ? ማንስ አያያዘው? ለምን ጦረኛ ሆነ? ለምንስ ለውጭ መንግስት ታዛዥ ሆነ?
የሚሉት ጥያቄዎች ሊቀርብበት ይገባል።